መታ ያው አንቺ ክስ እንደመሰረትሽባት እንዳልሽ ለመሲ ብርጅስቶን ልከሳት ነው ከስሻታለሁ ብለሻት፣ መሲ ብርጅስቶን ደግሞ ቮይስ አረገችላት። ኦልሬዲ ትናንት ስላሰማው ቮይሱን እዚህ ጋር መድገም አያስፈልገውም። ረዋን ትከሳሻለች። በኢድ ማግስት ከፖሊስ ጣቢያ ይደወልልሻል እና ከፖሊስ ጣቢያ ከመደወሉ በፊት እናሳውቅሽ ብለን ነው ብላ ቮይስ አደረገችላት። ምክንያት ስትላት ምክንያት ደግሞ የላከችውን ቪዲዮ እኔም ፎርዋርድ አድርጌልሻለሁ ዋትሳፕ ላይ ሰው ቤት ገዝት ገብታ ስለ ጉዳዩ አስተያየት የሰጠችበት ነው እና እዛ ቃል ላይ ስድብ የሚባል ነገር አላየውም። እኔ እውነቱን ለመናገር ትክክል ናት ማለት ሳይሆን ግን ስድብ የሚባል ነገር የለውም። ላይክ ያንቺን ክብር የሚነካ ስድብ የለውም። እና በሱ ተቀይመሽ ነው ወይስ ሌላም ሀሲናት ያስቀየመችሽ ነገር አለ ወይ የሚለውን ለመጠየቅና ማስማማት ነበር። እኔ መጀመሪያ ክብርሽ ነው የመጣሁት። ሌላ ሰው ቢጠራኝ አልመጣም። አላህ ያክብርሽ። በጣም አመሰግናለሁ። አክብርሽ ነው የመጣሁት። ግን አንድ ቪዲዮ ብቻ ልኬልሽ ልምጣ። 2 ደቂቃ ስጭሽ። እሺ ላኪልኝ። ላክሽ? ሙሉን ከሰማሽው በደንብ ስድባለሁ። እኔም ይህንን ቃል ባላልኩትም ውስጧ ግን ሴጣን ናት። ያው ሴጣን ማለት ስድብ ነው። ስለዚህ ቃሉ የተሳደብሽው ቃል ማለት ውስጧ ግን ሴጣን ናት ያልሽው ነው ሀሲናት። እሺ ይሄ ስድብ ነው በትክክል ኦኬ። ሙሉን እንስማው። እሱ ሌላ ነው። እሺ ውስጧ ግን ሴጣን ናት ያልሽው። ሴጣን ማለት የሰው ልጅ ሴጣን ማለት መሳደብ ማለት ነው። እሺ ሀሲናት ስትሰድብሽ በአንቺም ክስ ደርሷል። ከዚህ በፊት ብዙ ነገር አይተሻል ረዋን እና ዘለሽ ወደ ክስ መሄዱ ትክክል ነው? መጀመሪያ በእኔና አንቺ መሀል ምን አስገባት? ማናት? አይመለከታትም። እኔና አንቺ ያገናኘን ነገር አለ፣ ያደረግሽልኝ ውለት አለ። እናትና ልጅ ባለውለታ የሆነሽ ትቀጥያለሽ፣ አሁንም ወደፊትም እስከ ህይወት ፍጻሜ ድረስ። ገባሽ? ማናት በእኔና አንቺ መሀል የምትገባው? አንደኛ። ሁለተኛ እኔ መጥፎ ከሆንኩኝ እስከ ዛሬ የት ነበረች? እውነትም ሰይጣን ከሆንኩኝ ለምን የዛን ቀን እኔና አንቺ በተጋጨንበት ቀን ለምን ሆነ? ለምን ያንን ነገር ያችን እድል ተጠቅማ እኔና አንቺን መሀል ላይ ክፍተት ለመክፈት ክፍተት እኔ ንግግር አልችልም። ክፍተት ለመፍጠር ያችን እድል ተጠቅማ ደካማ ጎኔን ተጠቅማ እንደዛ ልታደርግ ቻለች። እስከ ዛሬ የት ነበረች? አንደኛ እውነትም ሰይጣን ከሆንኩኝ ሰይጣንነቴን ለምን ከዚህ በፊት አልተናገረችም? ማናገዳት? በሁለት ጓደኛሞች ወይም ደግሞ በሁለት በእናትና ልጅ መሀል ሰው ልጅ ጥፋት እንኳ ኢቨን እኔ ጥፋት ባጠፋ ተደርቦ ሳይሆን የሚሰደበው የሰው ልጅ በስነ ስርዓት ነው፣ ፌር በሆነው መልኩ ነው መነጋገር ያለበት። ለምን በደካማ ጎን የዛን ጊዜ እኔ ለምን በዛን ሰዓት እንደዛ ልትል ቻለች? ለምን ለማለት የፈለግሽው ክፉ ሰው መሆኔን ካወቀች ለምን ከመጀመሪያው ለምን ይሄ ችግር እስኪፈጠር ጠበቀች? ይሄ ችግር ሳይፈጠር እኔ መጥፎ ሰው ከሆንኩኝ መታ ሀቢባ ሀሲናት መጥፎ ሰው ናት ወይም ሴጣን ናት ለምን አላለችም? ለምን ይሄ ችግር ሲፈጠር ጠብቃ የኔን ሴጣንነት ተናገረች ነው አይደል? ትክክል ነው ያስረዳሁት? ትክክል ነሽ። ይህንን ጥያቄ ሀሲናትን እንጠይቃታለን። እሺ አንቺስ ይህንን ነገር ወደ ኦልሬዲ ክስ ፋይል ከፍተሻል? የወደቀ እንጨት ምሳር ይበዛበታል ነው ነገሩ። እኔ ግን መልስ አልሰጠሁኝም። ለምን መልስ ከሰጠሁኝ ብዙ ሪከርዶች ልኬልሻለሁ። አለ ሌላም ከፈለሽ እንዲህ ወደ 7 ነው ወደ 8 ሪከርድ አለኝ።
አለኝ ወላሂ የእሷ ሳይሆን እኔ እና ዜድ ምናምን የኔ ሞዴሬተሮች ለኔ ብለሽ የተውሻቸው ለኔ ብለሽ ያልተውሻቸው ሰምተሽዋል። አጸያፊ ስድብ ግን አንቺን ላለማጣት የምትተይው ነገር አለ እዚህ ጋር። አንቺን ላለማጣት ዝምታን መርጫለሁ። እነዚህ ሁለተኛ ደግሞ ሞዴሬተሮቼ ሪከርዳችሁን ልካልኛለች የሰደባችኋት እና ያልከሰሰቻችሁ እኔን ላለማጣት ነው፣ ለእኔ ስትል ነው ልካልኝ። እኔ አንቺን ላለማጣት ነው እነሱን ያልከሰስኳቸው ብላ ላይቫችሁን ከፍታችሁ ዱባይ ያላችሁ ዜድ ማን ሜሉ ማን ነው ዱባይ ያለው? ስድቡ በጣም አጸያፊ ስድብ ነው። ሰምተሽዋል ኦልሬዲ። አንድን ሰው እንትን ለማግኘት ስትይ በቃ ሁሉን ነገር ከሁሉም ጋር ተመላልሰሽ አትችይውም። ትክክል። አንቺ ኦልሬዲ ማለት የክስ ኤክስፒሪየንስ ያለሽ ሰው ነሽ። ከዚህ በፊት ተከሰሽ የክስን ከባድነት አይተሽዋል ማለት አንቺ አሁን ክሱ እንዲነሳልሽ ስንት መከራ እያየን እንደሆነ ታውቂያለሽ። ወደ ክስ ከመሄድ ይቺን ልጅ እንድትመከር ሀሲና ተክፍታለች። ሰይጣን ማለቷ ትክክል አይደለም። እንድትመከር ወይ ለእኔ ሀቢባ አየሽ እንደዚህ ያለችኝ ብትኝ እኔ ጠርቼ ይቅርታ እንድጠይቅሽ ማድረግ እችላለሁ። ወደ ህግ ሩጦ ከመሄድ አይደል? ረዋን ግን መሳደቡ ምን አመጣው? መጀመሪያ ለምን በእኔና አንቺ ትገባለች? ለምን? በጣም መጥፎ ነው መሳደብ፣ ትክክል አይደለም። ለምን ማለቴ ምክንያቷ ምንድን ነው? ለምን መጀመሪያ ለምን ስሜን እየጠራች ለመሳደብ ገፋፋት? ክስ ያለበት ሰው አንገቱን ደፍቶ ነው መኖር ያለበት። በቃ እየተረገጠ አይደለም። ከባድነቱን ስለምታውቂ ለአላህ ሰተሽ መተው። ላይክ የ2 ወር አራስ ናት ታውቂያለሽ። እና ቀጥታ ወደዛ ከመሄድ በፊት በእርግጥ አሁን ኦልሬዲ ፋይል አልከፈትሽም፣ ክሱን አልመሰረትሽም፣ ግን ልትመሰርቺ አስተርጉመሽ እንደጨረሽ ነግረሽኛል። እና ወደዛ ከመሄድ ኢትዮጵያዊ እህትሽ ናት እንደሌላው ሰው አንቺ በጣም መልካም ስለሆንሽ የዋህ ስለሆንሽ እንደሌላው ሰው ክፉ ሆነሽ ቶሎ ወደ ህግ የሚለው ማስፈራሪያ ትሄጃለሽ ብዬ አልገመትኩም። ላይክ ሰው ሲሳሳት ይመከራል። መጀመሪያ ተመክሮ አልሰማም ካለ ነው ወደ ቅጣት የሚካሄደው። ሰው ሳትነግሪያት ኦልሬዲ ወይ ለእኔ ነግረሽኝ እኔ ጠርቼ ቆጣታለሁ፣ ይቅርታ እንድጠይቅሽ አደርጋለሁ እንጂ ዘለሽ ለምን ወደ እንትኑ። እርግጠኛ ነኝ ሰው መክሮሽ እንጂ አንቺ እንደዚህ አይነት ሰው አይደለሽም። እርግጠኛ ነኝ። ማን በፖሊስ አስፈራሪ ምናምን ብሎ እንደመከረሽም ምን ያውቃለሁ። ግን ይሄ ትክክል እስከ መቼ ነው እኛ ኢትዮጵያኖች ስደት ላይ አንዱን በፖሊስ ሲያስፈራራ የሚኖረው? እስከ መቼ? አጥፍታለች፣ በደንብ አርጋ ማስፈራራ ሳይሆን መብትሽን፣ አንዳንዴ መብትሽን ካላስከበርሽ እዚህ ጋር እኔ የምታወቀው በእኝኝ በማለት በማልቀስ በለማኝነት ነው ችየዋለሁ። አም ለማኝ አዎ ለማኝ ነኝ ብዬ ተቀብየው እየኖርኩ ነው። እንደውም ስሜን ቀይሬዋለሁ። በረዋን ስለሚያውቁኝ ለማኝ አንቺ ለማኝ ምናምን ሲሉኝ አዎ ለማኝ ነኝ። ለምን ጊዜ አለኝ። እኔም ቀና ምልበት ቀን አለ። ብዙ ነገር ችዬ ነው እየኖርኩኝ ያለሁት። ለምንድን ነው የሰው ልጅ በደካማ ጎን እኔ አሁን በዛን ሰዓት ተንበርክኬ ስለምን ከአቅሜ በላይ ስለሆነብኝ ነው የቻልኩትን ሞክሬ ከአቅሜ በላይ ሲሆን ነው እርዳታ የጠየኩት አይደል? ተንበርክኬ ኮመንቱን ለመዝጋት በደካማ ጎንሽ ሰው እንዴት ገብቶ ደካማ ጎንሽን እንዴት ሰው የሰው እንባ እንዴት ያስደስተዋል? በጣም ደስተኛ ሆና በቃ ዱንያ 100% እንደሞላላት አይተሽዋል። እንዴት እየተወራጨች እንደምታወራ ቪዲዮ ላይ ምን አይነት ጥላቻ እንዳለባት ያስታውቃል። ምን አይነት ቅናት እንዳለባት ያስታውቃል። እዛ ቪዲዮ ላይ እንትኑ ላይ ማለት ነው። እውነት ለአንቺ አዝና ነው ከኔ በላይ ለአንቺ አዝና ነው። ያ ከዚህ በፊት ኦልሬዲ መሀላችሁ ችግር አለ። ከዚህ በፊት ኦልሬዲ የተፈጠረ ነገር አለ። አንቺ ሱቅ አስጠግተሻት ኦልሬዲ ሱቅ በነፃ እንድትሰራ አንቺ ጋር ገሻት ክዳሽ እንደወጣች ምናምን ነገር ቁልፍ ነው የሰጠዋት። የሱቄን ቁልፍ ሰጥቼ ላይ ያለውን ነው ያደል ነገር አታውሪ። የቁልፍ አልሰጥሽኝም እያጻፍኩኝ ነው። ምን እንዳል ቁልፍ አልሰጥሽኝም። ታምሽ ቁራሽ ለምትገድልሽ ነው ያስኩልሽ። ላይ ያለውን ሱቅ ዕቃሽን ደርድረሽ አልመጣሽም። ላሻሽጥሽ ነው የመጣው። የኔን አንድ ቃል ሸጥኩም። እየጻፍኩ ነው ጨርሽ ብዬ ነው። እየጻፍኩ ነው ጨርሽ ብዬ ነው። ሱቅ ቁልፍ ሰጥቼሽ ከፍተሽ ገብተሽ አታውቂም። አስቆምሻለሁ ነው
ውሸት ስታቆም እኮ ጻፊና ስትጨርሽ ነው ሀቡዬ። ውሸት ስታወራ አስቆማታለሁ። ውሸት የሰጠችሽን ቁልፍ መስጠት ማለት እንዴት መሰለሽ? ሱቁን ለቃልሽ ወታ ሳይሆን ረዋን በሌለችበትም ቀድመሻት ከደረሽ ከፍተሽ እንድትገቢ በራይ ራስሽን ስራ እንድትሰሪ እላይ ያለውን ፎቁን እቃሽን እንደደረሽ አላደረሽ ጽፉ እየስመጣ የነበር አንዲት እቃ አልሸጥኩም። አንዲት እቃ የራሴን አልሸጥኩም። አንዴ ተረጋጉ ጋይስ። መሸጥና አለመሸጥ እኮ የእድል ጉዳይ ነው። ግን ኦልሬዲ ቦታውን ሰታሽ እቃሽን ደርድረሻል አልደረደርሽ? እቃዬን የደረደርኩት እሷን ላግዛት ነው። እኔን እንደዛ አለችኝ እንጂ የእሷን እቃ ስሸጥ ምውለው ያኮ ምትው የራይ ላይ ገብቼ የራስን እቃ ስሸጥ ነው። ሀሲናትዬ እየተማመንን ሱቅ ቦታ ሰጠችሽ በነፃ ከራይ ሳትከፊ። በነፃ አይደለም ሀቡ፣ በነፃ መች አሁን እኮ በነፃ የምትይው አንቺ የተዋዋልሽ ውል ሲኖርሽ ነው። ከዚህ ጋር አምጥተን አስለምደን ወንድምሽን አምጥተን ስፌት ትሰፊያለሽ ነው ሀሳቡ እንጂ በነፃ ኑር የሚል ሀሳብ የለም። የታል ነፃ? በነፃ ኑር ያልሽውን ስጭኝ ማስረጃ። ነፃ የሚባል ነገር ነው። እቃሽን ያመጣሽው አልከፈልኩም። አንድ ነገር እኮ አንቺ የምትከፊ ስትገለገይ ጥቅም ስታገኝ ነው። እኔ ሀቡዬ ካልተሸጠልሽ እሷ ምን ታርግ? ሱቁ ቦታውን ሰጣቻለሽ ነው አይደለም? ቆይስ ሀቡዬ ስሚኝ አንድ ጊዜ እኔ ከእሷ ሱቅ ሄድኩኝ። እሷ በሰዓቱ አማት ነበረ። እሷን ላግዝ ነው። እሷን በማገዝ ግና እቃሽን አምጠሽ አስቀምጫለች። ሸሚዟት ነው። ከዛ በኋላ ወንድምሽን አምጠን ልብስ ስፌት እንከፍታለን ልብስ ስፌት አለችኝ። አንድ ሰው በነፃ አስቀመጥኩ ስትይ ውል ሲኖርሽ ነው። ረዋን ነው እንዲህ በነፃ የምታስቀምጠኝ? ዱባይ ላይ ሱቅ ሰጣ። እሷ ማናት ሱቅ ከፍታ የምትሰጠኝ? በነፃ ነው እንዴ እሷ የምትቀመጥበት? መሸጥ አለመሸጥ ሀሲናት አንዴ ጉዳዩን ግልጽ ለማድረግ ስንት ቀን ረዋን ሱቅ ተቀመጥሽ ላይ? አንድ ሳምንቱንም የሷን ኦርደር በጥያቄው ልክ በቃ አንድ እየጻፍኩ ነው። አንድ ሳምንት የከፈልሽው አንድ ብር አለ? አንድ ሪያል? አንድ ብር የለም። አንድም ስራ አልሰራሁም። የኔ እድልሽ ነው ታዲያ። እሷ እድል ሳይሆን እኔ ላይ ከፍቻ አላስተዋወቅኩም። ገና ሀቡዬ የሷን ነው ከታች ኦርደር ስንጽፍ የምንውል ገና እኮ ነው ተሰጠ እንጂ አንድም ኦርደር የኔን አላወጣሁም። እድልማ በጣም ረዋን ሱቅ ውስጥ ሆነሽ ላይቭሽን ከፍተሽው አላውቅም። ከፍተሽ ላይቭ እንዴት ትሸጫለሽ? እሺ አሁን ወደ አቆምንበት እንሂድ። ስለዚህ ከዚህ በፊት መሀላችሁ ጸብ ስለነበረ በዛ ምክንያት ሀሲናት ሞዴሬተሮቼ ቤት ከፍተው በነበረበት ጊዜ ገብታ ገስት አስተያየት ሰጠች። እኔ ሰይጣን የሚለውን ቃል ትናንትና ልብ አላልኩትም ነበር። አሁን ነው ረዋን ደግመሽ ስሚው ስድብ አለው ስትለኝ ደግሜ ስሰማው ሰይጣን ናት ይላል። ሰይጣን ደግሞ ስድብ ነው። ከዛ ውጭ ያለው ነገር ግን አስተያየት ነው የሰጠችው፣ ስድብ የለውም። ኦር ሀሲናት የላክሽልኝ ሰይጣን የሚለው ቃል የተቆረጠ ይሆናል። ደግሜ ሊዋንቺ የላክሽልኝ ላይ ሙሉን የላኩልሽ ውድዬ፣ የቆረጥኩት ነገር የለም። ኦኬ እሺ ካልኩ እኔ ከላይ ያለውንም ሱቅ የሰጠኋትኝ ከዚህ በፊት ሌላም ሰው ያውቃል። እንደዚህ ስህር ተደርጎብኝ ቁርአን እሷ ናት እንደውም ሼኩን ይዛ መታ ቁርአን የተቀራብኝ የቤቴ መልካምነቷን አልረሳም። ሌላም ደግሞ ከጀርባ አሉ ሲያስታምሙ የነበሩ። ለመጀመሪያ ጊዜ ግን የተዋወቃችሁት አንቺ መኪና ውስጥ ራስሽ ልጥይ ስትይ እሷና ባሏ መጥተው በመኪና አድነውሻል። ቁርአን እየተቀራብኝ የዛኔ እሷም ነበረች ባሏም መጥቷል። ይሄ መልካምነቷን አይቼ ነው ነይ የልጅ እናት ነሽ ነይ እላይ ያለውን እኔ ስለማልጠቀምበት ላይ ያለውን ሱቅ ቃሽን ደርድሪና ግማሽ ቀን እኔ ጋ እኮ ትውል ነበር ላይቭ ላይ አይደለ? ያንቺ ቃ አለመሸጥና መሸጥ እኔ ምን ተጠያቂ ሆናለሁ እኔ? ጠያቂ ካልመጣ አንቺ ምን ታደርጊያለሽ? ከስተመር ካልመጣ እሷ እዚህ ጋር ላይ ቦታ እስከሰጠኋት ድረስ ነገሮች እስኪስተካከሉኛ ማስፋት ነበር አላማችን። ወንድሟ ይመጣል ሽፎን ምንድነው ይሰፋል ልምድ አለው ምናምን ስትል በቃ እናመጣዋለን ወንድምሽንም እንትን እንላለን በቃ ነገሩን እናሰፋዋለን ማላችሁ። ታዲያ እንደዛ ጥሩ እህትማማቾች የነበራችሁ የተዋወቃችሁበት አጋጣሚም ማለት የሰው ልጅ ራሴን መኪና ውስጥ ልከትስል መጥቶ ካዳነኝ ነፍሴን እንዳዳነልኝ ስለምቆጥረው ባለውለታዬ ነው። ገባሽ? ስለዚህ ሀሲናት ባለውለታሽ ናት። ከዛ አንቺ ደግሞ መልሰሽ ባለውለታዋ ነሽ። ለምን ሱቅሽን አስጠጋሻት? በዚህ ውድ ክራይ ቦታ ሰጠሻት። ከላይ ወንድሟን ልታመጡ ሽፎን ሊሰፋ ተባብራችሁ ልታድጉ ልትሰሩ ሰላም የነበራችሁ ሰዎች መሀላችሁ ምን ገብቶ ነው? ለምንድን ነው የሻከረውና የተለያያችሁት?
2 ልጆች አሉ። እነሱ እሷ እኔ ሆነንና ራት በላን እያወራን ነበር ምናምን። ከዛ መጣሁ ልጄ እናፈቀችኝ። ታስታውሻለሽ? ወደ ሱቅ በልተን ራታችንን በልተን ወደ ሱቅኛ እየተመለስን ልጄ ናፈቀችኝ መጣሁ አለች። ሄደች። በንጋታው እኔ ወንድም ባሌ ሚስጥሯን ማውራት አልፈልግም አልሽ። ከዛ መሄድ እፈልጋለሁ አልሽ። የቤተሰብ ጉዳይ ነው አያገባኝም አልኩኝ። ዝም አልኩሽ። እቃሽን ይዘሽ ሄድሽ። ምንም ክፉ ንግግር ሳይን እሷም ሳትናገረኝ እኔም ሳልናገራት አለቀ ማለት ነው ነገሩ። ሄደች። ከዛ ወዲያው ምንድነው መነካካት ስለማልፈልግ ራኩኝ። እኔ ስራዬን መስራት ጀመርኩኝ። ሌላ ምንም አልደረሰችብኝም፣ አልደረስኩባትም። እቃዋን ግን ይዘ ብሎክ ለምን አረግሻት ታዲያ? በሰላም ከተለያያችሁ መረጃ የለኝም። ያለ መረጃ እንዴት ብዬ እንትን ልበልሽ? አሽሙር ታወራለች። ኦኬ ሶ አሽሙር ላይ ስታወራ አንቺ መመለስ ስለማልችል ያንን በዛ የሆነ ግርግር ምናምን መፍጠር አልፈልግም። እሷ ያንን ፓርት ትፈልገዋለች፣ እኔ ደግሞ አንገቴን ደፍቼ መስራት ነው የምፈልገው። ከዛ ከጭቅጭቁ ከመመላለሱ ብሎክ ነው እኔ የሚሻለኝ። ደስ የሚለኝ ያ ነው። በቃ ብሎክ አደርጋለሁ። ያንን ሰው አላየውም፣ አያየኝም፣ ሰላሜን አይነሳኝም፣ ሰላሙን አልነሳውም። ስራዬን እሷም ስራዋን እኔም ስራዬን እሰራለሁ። በቃ ያ አሪፍ መፍትሄ። አሁን ሰላም እኮ ነን። ሰላም እሷም እኔ አይቻቸው አላቅም፣ አይቻት አላቅም። እኔም ስራዬን ነው የምሰራው፣ እሷም ስራዋን ነው የምትሰራው። በሰላም የተለያየ ሰው ኦኬ አሽሙር ተናገረች። ለምን አንቺስ ለምን አሽሙር ትናገሪያለሽ? በሰላም ተለያይታችሁ ግን መረጃ የለኝም። ችግር ይሄንን ያን ማውራት አልችልም ላንቺ። አሁን ተለያየንበት ያለሽ ምክንያት አንድ ስለቀረ ልነግርሽ ነው። የተለያየንበት ምክንያት ሱቅን ይዛለን ተብለን ይሄን ያክል ብር እኔም እሷን ባለቤቴን ቁጭለን ይሄን ያክል ብር ያስፈልጋላል። እያንዳንዱን ነገር ስታወሪ ዘለሽ አታወሪ። ምክንያቱም ሀቡም እንድትረዳና ወደ 40,000 ድርሃም መጣና ምን አልኳት? በስነ ስርዓት መጥቼ ምሳ ይዤላት ሻይ ይዤ ረዋን ውዴ እንደዚህ አሁን ላይ ይሄን ያህል ብርኛ መክፈል አንችልም። ትንሽ ለራሴ ሁኜ ልስራና አላህ ሻሂድ አለ በሁለታችን መሃል ትንሽ ልስራና ከዛ በኋላ መጥቼ አብረን እንሰራለን ብያት ነው የተለያየ ነው። ከዛ በኋላ ነው እሷ ሌላ ሰው የሆነችው። ከዛ እንደዛ ብዬ መጥቼ ከቤት ያለችኝ ሱቁ 40,000 ድርሃም ተባለና 20,000 ድርሃም ይደርስባችሁ ነበር። እናንተ ደግሞ በሱቃት ለኔን ባለ ሆኖ ሌላ አዲስ ሱቅ ሽፎን ላስረዳሽ አቡዬ በደንብ እንዲገባሽ ማለት ነው። እኔና እሷ ባለቤት የቁጭልን የተነጋገርነው ይሄን ያህል ብር ያስፈልጋል ተባለ። ያንን ብር እኔ የለኝም ትንሽ ልስራና የቤት ሰራተኛ በዛ ሰዓት አልነበረኝም። በዛ ሰዓት ከሷ በመጣበት ሰዓት የቤት ሰራተኛ አልነበረኝም። ሰራተኛ ማስቀመጥ አለብኝ። ሁለተኛ አቡዬ ስለማጠባ ከሷ ጋር ሂጄ ስውል ጡቴ ያው እንግዲህ አንቺ እናት ስለሆንሽ አቡዬ ታውቂዋለሽ ውጥር ነው የሚል። የዛን ጊዜም ናፍቀኛለች ሳይሆን ጡቴን አመሜ ብያት ነው ሄድኩኝ። አብሬያት ስሰራ ውዬ ሲቀጥል ደግሞ እሷ ጋር ሁኜ ኦርደር ያልወጣው እኔ ላይቭ ላይ አልገባም። ሲቀጥል ሲያማት ስለነበረ ሙሉ ለሙሉ እሷን ነው ሳግዝም ውለው ቀሲል እናሽጋለን 25 ኪሎ ኦርደር እንጽፋለን። ምግብ ሰርቻ አመጣላታለሁ። በቃ ያንን እኛ አላሰብንም። ገና ግን እያዘጋጀነው ነው አብረን ለመስራት። አሁን እሷ ሱቁን ሰጣሽ ለምን አልሰራችም ለሚለው ነው ማስረዳሽ። ይሄኛው ግን መለያየቱ ግን ስትመጪ ለምን ተለያያችሁ ባልሽው ይሄን ያህል ብር ያስፈልጋል ሲባል በሰዓቱን ያብር አልነበረኝም። ሰርቼ ተለውጬ በቤቴ ሰርቼ መጠን አብረን እንሰራለን ብዬ ነው ያማከርኳት። አላለችም። ካለች አትዝለዩ ንገሪያቸው። ከዛ እሺ ብዬ አቅፊያት በቃ ትንሽ ቤቱኛ ልስራና ተንቀሳቅሽ እመጣለሁ አልኳት። ሀቡዬ ወላሂ ነው የምልሽ እንደዚች ደርድሬ 2 ቅባት ቪዲዮ አድርጌ ስፖስት ወዲያውን መጣ በዋትስአፕ አልহামዱሊላህ ብላ ብሎክ ሎክ አደረገችኝ። በዚህኛው ብሎክ በዚህኛው ብሎክ ምንም ነገር ሌላ ነገር አልተናገረችም። እኔን ታዩ ባሌንም ብሎክ ሁላችንም ቦላለከችን። ከዛ አንስቼ ነው እኔ እንዴት እሺ ብለኝ እኔም እኮ ለወንድሜ ፓስፖርትን አውጣ ብየው የሰርቻ አጠራቅሜ አብሬያት ሰራለሁ ብዬ እንዳለ ውሃ ሆኗል። እሺ ይሄ ውሸት ነው ካለሽ ትናገር አትዝለዩ ስትናገር። እሺ በመሃላችሁ ይሄ ተፈጠረ። አንቺ አሽሙር ስትናገር የነበረው ለምንድን ነው? ስለቦለከችሽ ተናደሽ? አንድም ቀን ሀቡዬ አንድም ቀን አሽሙር ከተናገርኩ ታምጣው ሪካርድ ወላሂ እኔ ሀቡዬ ከስሬ ውጭ ሌላ የለም። እኔ እሺ አንድ ሰው ካወራሽ ስለሷም ነው የሚመስላት ነው። ጭራሽ ጓደኛም የለኝም። እኔ ችግር የለም። የአሽሙሩ ማስረጃ ስለሌላት አሽሙር ስትናገሪ ስታይ
ቦለከች፣ በዋትሳፕም በቲክቶክም ቦለከችሽ። አለቀ ነገሩ። ካለቀ በኋላ ይሄ የኔ ጉዳይ ላይ እኔን ባለቤቷ የሰደበኝ ላይ ሞዴሬተሮቼ ቤት ከፍተው እየተናገሩ ረዋን እንዴት ሀቢባን እናቴ የምትላትን በባሏ ታሰድባታለች አውቃ ነው ብለው እየተሳደቡ አንቺ ገብተሽ አስተያየት ሰጠሽ። እሷ ደግሞ በሰዓቱ ታሜ ጋ ለመኖሯ እኔ እርግጠኛ ነኝ። ለምን ነግራኛለች። ኦልሬዲ ታሜ ጋ እንደምትሄድ እስከ ሌሊቱ 3 ሰዓት ድረስ አቅ ነበር እኔ ራሴ ኦልሬዲ ነግራኛለች። ግን ምንድን ነው ያለችው? ሳሎንና መኝታ ቤት ሆነው እርግጠኛ ሆና ነው ስታወራ የነበረው። ግን አንቺ እውነቱን ታውቂ ነበረ። የሸኘኝ ራሱ ታሜ ነው። እኔ እያንዳንዱ ነግራት ነበር። በነገራችን ላይ ባልነግራት ኖሮ ግን ተበልቼ ነበር። እኔ ተበልቼ ነበር። አንቺ እንዳሰብሽው እንዳቀድሽው አላማሽ ተሳክቶልሽ ነበር። ግን አላህ ጥሎ አይጥል። አንቺ ግን እርግጠኛ ሆነሽ እሷ ሳሎን እሱ መኝታ ቤት እንደዚህ ነገር እርግጠኛ ሆነሽ በቃ እንዳየሰው ነበረ ስትናገሪ። ድራማ እየሰሩ እንዲህ እያሉ ያ ምንድን ነው? እሺ ምን ማለት ለምን አስፈለገ? ትልቅ ሰዎች ነን። ለምን አስፈለገ? ለምን በእኔና በሀቡ መሀል መግባት አስፈለገ? ባጭሩ አጭር አማርኛ ለምን አስፈለገ? አሁን ጥያቄሽ እኔ እየመለስኩ እየሄድኩኝ ነው። ምንድን ነው ያልሽ? አሽሙር ስትሰራ ነው እኔ ብሎክ ያርግሻት ያልሽው? ሲጀመር እኔ ቪዲዮ ገና ቀን ከቤት አስተካክዬ ቪዲዮ የቀረስኩ አይደል ቀን አይደል አንቺ ብሎክ ያደረግሽ። ይሄን ስትመልሽልኝ ነው የሀቡን ለምን እንደዛ እንዳልኩ ደግሞ የምመልስ። አትዝለዩ። የኔን ጥያቄ እየዘደሻት ሂጂ። ለምን ትዘዩዋለሽ? ጥያቄ ዝጉት። ምንድነው? አትዝለዩ። ጥያቄ እንደዚህ አይነት ኮመንት የምትጽፉ ሳይድ አትያዙ ጋይስ። እንደዚህ አይነት ኮመንት የምትጽፉ ከሆነ ኮመንቱ ይዘጋል። ሳይድ አትያዙ። ሳይድ አትያዙ። እነሱ ይታረቃሉ። ሁለቱም አንድ ሀገር ነው ያሉት። ሀሲናት ነጋዴ ናት፣ ነጋዴ ናት። ሞዴሬተሮቼ እንደፈለጉ ስለኔ ይከራከሩ፣ ስለኔ ምን ይበሉ። ሀሲናት ነጋዴ ናት፣ አያገባትም ስለኔ። ሞዴሬተር አይደለችም። አርፋ ስራዋን ነው መስራት ያለባት። ያንን አስተያየት መስጠትም አልነበረባትም። ቢካዝ ማንም ሰው በእኔ ምክንያት ችግር ላይ እንዲወድቅ አልፈልግም። እቺ ልጅ ነገ ተከሳ የሰው ስም በማንሳቷ ተከሳ ችግር ላይ እንድትወድቅ አልፈልግም። ሞዴሬተሮቼ ነጋዴዎች አይደሉም፣ ምንም አይሆኑም እነሱ። እቺ ልጅ ግን ነጋዴ ናት። ስለዚህ ማንም ሰው ስለኔ ተከራክሮ ስለኔ ምንም ነገር ብሎ የሰው ስም አንስቶ ተከሶ ምንም አይነት ችግር እንዲወድቅበት ኦር ፖሊስ ጣቢያን በመመላለስ በትራንስፖርት ገንዘቡን እንዲጨርስ ወረቀቱ ምንም ላይመጣ ይችላል። ግን ጊዜውንም ጉልበቱንም እንዲያባክን አልፈልግም። ረዋን ተከሳ ስንት ዓመት ሰው ከሳ ፍርድ ቤት ስትመላለስ ያለውን ውጣ ውረድ የሚፈጀውን የታክሲ የሚፈጀውን ጊዜ ስራ ማጣቱን ስራ ፈቶ ፍርድ ቤት መመላለሱን ታውቀዋለች። ስለዚህ እቺ ልጅም እንደዚህ አይነት ነገር እንዲደርስባት አልፈልግም። እኔ ህሊና አለኝ። እኔም ስደተኛ ነኝ፣ የልጆች እናት ነኝ። እቺ ልጅ የልጆች እናት ናት፣ ሰርታ ዳሪ ናት። ስራዋን አርፋ እንድትሰራ እንጂ ለእኔ በመከራከሯ ምንም አይነት ነገር እንዲደርስባት አልፈልግም። እዚህ ጋር ሳይድ አትያዙ። ለማስታረቅ እንጂ ለማጣላት አይደለም። እኛ እዚህ ጋር ቁጭ ያለ ነው። እኔ አንቺን ስምሽን ባጠፋ ውለታ ቢስ ብሆን ከሃዲ ብሆን ችግር የለውም። ገባኝ ረዋን። አንቺ እንደዛ አይነት ችግር የለውም እኮ ግን ከሃዲ ሰው አይደለም። በውስጤ ሳይወጣ እነሷ እንዳለችው አይነት ልጅ አይደለሁኝም። ምንም አይነት ነገር ከአፌ ሳይወጣ ለምን እንደዛ ልታደርግ ቻለች እኮ? ሀሲናት እሱን ንገሪያት። ለምን እኔ ምንም ነገር ሳላስቀይምሽ ለምን አንቺ ሰይጣን ናት የሚለውን ቃል ተጠቀምሽ? እንደገና አሁን እኮ የኔ ጥያቄ አልተመለሰም። የኔ ጥያቄ እኮ አልተመለሰም። እሷ ያለችው አሽሙር ስትናገረኝ ነው ብሎክ ያደረግኳት አለች። የኔን ደግሞ ነጥብ ያዥልኝ። እኔ አይደለም አሽሙር ሊይዝ በዛ ሰዓት ቀና ማልቼ አይደለምስ ቪዲዮ ስሰራ ህሊና ይነግራት አላ። እኔ ደግሞ ልናገር ቪዲዮ ሰርች እንዴት ነው ላይቭ አንድም ቀን ሳልገባ ይሄው እንዴት ልሰራ ነው ደህና መጥቻለሁ ስል እሷ ጋር ሳምንት ስለነበርኩ ላይቭ ስላልገባው ይሄው ደህና መጥቻለሁ ስል አልহামዱሊላህ ሚል ነበር የለቀው። አልহামዱሊላህ ብላኔ ወለከች። መቼ ላይቭ ገብቼ ከሷ ጋር ከተለያየሁኝ አሽሙር ነው የምትለው የወለከች አሽሙርም ብያት አይደለም። ከሷ ከተለያየው አንድም ቀን ላይቭም አልገባውም። እንዲያውም ላይቭ ስለሞተ ነው እኔ እንደ አዲስ ተነስቼ ቪዲዮ የሰራው የዛን ቀን የወለከች። ለምንድን እዚህ ጋር አሁን ቅድም ያን ቃል ተናገርሽው ላላችሁኝ ይሄንን ቂምን የስላቀምኩኝ ነው። እኔም ብቻ አይደለም ባለቤቴንም ወለከች። ሲቀጥል ደግሞ እሷ ህሊናዋ የሚያውቀው ነገር አለ፣ ለኔም ብቻ ሳይሆን ለሌላም ሰው የምትለው ነገር አለ። ያንን ሚዲያ ላይ አሁን ማምጣት አያስፈልግም። አቡዬ ነገሩ እየተለጠጠ ይሄዳል። ግን እኔ አጥፍቼም ከሆነ ሀሲነት እንደዚህ አጥፍታለች፣ እሺ ሄዳ ለመሲ ከቤት ውስጥ ነው የምትሰራ፣ ልጆች አላት፣ ልጆች ማስፈራሪያ መሆናቸው ነው ልጆች አሏት ብላ የምትናገረው ሰው ምንም ትመልስልኝ
አላልኳትም። እሷም አላለችም። ማስረጃ አለሽ ለመሲ? እኔም አላልኳትም፣ እሷም አላለችሽም። ይሄ ነው የልጆች እናት ነሽ፣ ቤት ውስጥ ነው የምትሰሪ። ታረቁ ነው ያለችኝ። እንደ ሰው ነበር፣ ትልልቅ ሰው ነበር። ታረቁ ኖ ረዋ እንደዚህ አታድርጊ፣ ታረቁ እርቅ ይሻላል እንጂ ያለችኝ። አሁን በባለፈው አንቺ ግን ወደ ሌላ ወሰድሽው። ባለቤትሽ የተናገረውን ነገር ለማንኛውም ሰው ስለሚያውቅ ነው። እኔ እኮ አብሬሽ ነበርኩኝ። ለባለቤትሽ ያልሽው ቃል እሱም ያለው ቃል ለእኛም ሆነ መቼም ሪከርድ እንደዚህ አላደርግሽም እያወራሽኝ ያንን ያልሽውን ቃል ለእኛም በጆሯችን ስላሽነ ነው እኔ የሚያልኩትኝ። የቱ ቃል እንደሆነ ደግሞ ህሊናሽ ይነግረዋል። ባለቤትሽ ያለውን ቃል ነው። ምን አለ? ስለሱ ነው እሱ ወደ ውጪ እሱ አይመለከተውም። ስለኔና እሱ ያለው አንቺ ያልሽውን ነው ያልኩኝ። ለእኛም ስላልሽነ ነው እኮ አልኩሽ። ምን አልኩኝ? እሱ ምን አለና ያለውን ነው ያልሽነ። ለእኛም ለእኔ ብቻ አይደለም፣ ሌላም ሰው ምስክር ካልፈለገ ይመጣል። ምንድነው ቃሉ? ቃሉ ምንድነው? እሱ ያለው አሁን እሷ እንደዚህ ያለችውን ነው ያልኩትኝ። እሱ ያለውን እኛም የሰማነውን ነው ከእሷ ጋር ሁነን የምትለውን ነው ያለን ያልኩኝ እኮ ነው። አልገባኝም። ቃሉ ምንድነው? ሀሲና ምንድነው ቃሉ? አይሰማም? አሁን ይሰማል። መተሻል። ምንድነው ቃሉ? አልገባንም እኛ። እሷ የምትለው ሰዎቹን የሚቀርቡኝ ለጥቅም ነው እንደዚህ ሊፈምሱብኝ ነው የምትለውን ለእኛ የምትነግረንን ነው እሱም ያለውን ያልኩኝ። መቼም እንደዛ ብላ ስታወረኝ አሁን እንደ ወሬ ወይ ለጥቅም ነው የሚቀርቡኝ ብላ ታውቃለች። ሊፈምሱብኝ ነው ብላ ግን አታውቅም። እሷ የትኛው ፍምስናዋ ነው ሰው ሊፈምስባት የሚቀርባት? ለጥቅም ነው የሚቀርቡኝ። ያው ስላላት እንደዚህ አድርገንኛ እኔ ራሴ አውቃለሁ። ተጠግተዋት ቢዝነሷን አይተው ምናምን ሄደው ከሷ ኮፒ አድርገው ያደረጉ ሰዎች እኔ ራሴ አውቃለሁ። ተጠግተው ሱቋ ቀርበው ከየት ዕቃ እንደምታመጣ ለማወቅ አላህ ይፈርዳል። ሀቡ ችግር የለም። አሁን ስለዚህ ብቻ ነው ይጠቀሙባታል። ግን ይፈምሱብኛል። ግን እኔ ስትል ሰምቻት አላውቅም። እውነቱን ለመናገር ምንድን ነው የሚፈመስባት? እሷ የትኛው እኔ ደግሞ አጠገቧ ላይ ሁኜ ስላለች ስለሰማኋት ያንን ቃል ደግሞ ባለቤቷ ስለደገመው እውነቱን ነው ብዬ ተናገርኩኝ። የዛን ጊዜ ትክክል ናችሁ፣ ይሄ ለምን ሰይጣን ብለሽ ሰደብሻት፣ ይሄ ጥፋቴ ነው። ግና ያለውን ቃል እኔ ማለቴ ጥፋቴ አይደለም፣ በጆሮ ያለችኝ ነው የሰማሁትን ነው ትክክል ነው ያልኩኝ። እሺ አሁን በቃ አንቺ ስለሆንሽ ጥፋተኛ ሰይጣን ብለሽ ስለሰደብሻት እንደገና ደግሞ በማያገባሽ ስለገባሽ ስለኔ ልትከራከሪ አይገባም ነበር ሀሲናት። ምክንያቱም እኔ ሞዴሬተሮቼ ጠበቃዎቼ አሉ፣ እነሱ ቢዝነስ የላቸውም። ቢዝነስ ያለው ሰው ከሰው ጋር አይነካካም። ቢዝነስ የላቸውም። ማንንም ምንም ቢናገሩ ማንም እነሱ ላይ ምንም አያመጣም። ገብቶሻል? አካውንት ቢዘጋባቸው አዲስ አካውንት ከፍተው ይገባሉ። እኔ ቤት ገስት ላይ ፎሎ እናደርጋቸዋለን። ምንም ችግር የለውም። ቢዝነስ ያለው ሰው ግን ከማንም ሰው ጋር መነካካት የለበትም። አንቺ ቢዝነስ አለሽ አይደለ? ስራ ትሰሪያለሽ። ስራ ስለምትሰሪ እንደ ማንኛውም ሰው ቢዝነስ ቲክቶክ ላይ እንደማይሰራ ሰው ነፃ ሆነሽ አስተያየት መስጠት አትችይም። አንድ ቃል ነው ያጠፋሽው፣ ሰይጣን የሚለው ቃል፣ ሌላው አስተያየት ነው። ስለዚህ ይቅርታ ጠይቂያትና ረዋንን ችግራችሁ ይፈታ። ረዋንም እንዳትከሻት። ኦልሬዲ ለክስ ዝግጁ ሆነሽ አስተርጉመሽ ጨርሰሽ እንዳለሽ አውቃለሁ፣ ነግረሽኛል። መክሰስ አያስፈልግም። እሷም ጥፋቷን አምናለች። ከዚህ በኋላ በማያገባት ነገር አትገባ። ይቅርታ ጠይቂያት ሀሲና ረዋንን። እሺ ይሄኛው ስህተት ነው። ትክክል ነሽ። አይ አንድ ነገር ተምሬያለሁ አቡዬ። ግና የሆነ ነገር ስትናገር እየዘለለች የራሷን ብቻ መናገር የለባትም። ቅድም እንደዚህ አድርገኝ ሄደች ነው ያለችሽ። ታልፈዋለች። ለምን ይታለፋል? ስለቦለከችን ቂም ይዤ ነው ሰይጣን ያልኩት አልሻለኝ? አዎ የቦለኳት ግን አለች አሽሙር ስትናገር። እኔ አንድም ቀን አቡዬ አንድም ቀን እንደው በቃ ስህተት። እሷ ጎበዝ ናት፣ ሪከርድ ታደርጋለች፣ በዛኛው ስልኳ ትቀርጻለች። አንድም ቀን ነው የምልሽ፣ አንድም ቀን ስሟን አንስቼ ከሆነ አቡዬ እኔ ልዋረድ። ሲጀመር እኔ ከቤቴ ውጭ ከላይቤ ውጭ ሌላ ቤት አልሄድም። ከቤቴ ውጭ ብቻ ነኝ እኔ፣ በቃ ከቤቴ ነኝ። ሁላችንም አስተያየት ሰጥተናል። ለምን እሷ ብቻ ታርጌት ተደረገች?
ምክንያቱም እሷ ናታ ቢዝነስ ያላት፣ እሷ ናታ ኢማራት ላይ የምትኖረው። ሌሎቻችሁማ ኢማራት ላይ አትኖሩም። ስለዚህ ኢማራት የማይኖር ሰው መከሰስ አይችልም። ዱባይ የምትኖሩ ሞዴሬተሮች ደግሞ ለእኔ ብላ እንደተወቻችሁ በዋትሳፕ ነግራኛለች። ስክሪን ሪካርዱ ልካልኝ። ሞዴሬተሮችን ዱባይ የሚኖሩትን ያልከሰስኳቸው ለአንቺ ብዬ ነው፣ አንቺን ማጣት ስለማልፈልግ ነው፣ አንቺ እንድትቀየሚኝ ስለማልፈልግ ነው ብላለች። እነ ዜድ እነ ፍቅር የሚሉ ምናምን ገስት ላይ የነበራችሁት ለእኔ ብላን የማረቻችሁ ኔክስት ታይም እንዳይደግማችሁ እሺ። ሀሲናት አሁን ለተናገርሽው ቃል በቃ እንደዛ ብቻ ሳይሆን ስድቡን አይተሽዋል። በጣም አጸያፊ ስድብ ነው ሲሰድቡኝ የነበረው። ግን ምንም አይነት መልስ አልሰጠሁም። ምንም ዝም ነው ያልኩት። ለምን ለሁሉም ረዋን ጊዜ ሁሉን ነገር ያሳየናል። በጣም ብዙ ነገሮች ተቀይረው እዚህ ቲክቶክ ላይ እያየን ነው። በአይናችን እየኖርን እድሜያችን በጨመረ ቁጥር ብዙ ነገር እያየን ነው ቲክቶክ ላይ ገባሽ? እና ጊዜ የዛሬ ዓመት ብዙ ነገሮች ተቀያይረው እናያለን። የዛሬ 2 ዓመት እንደዚህ በየጊዜው ሁሉ ነገር እየተቀየረ እናያለን። ስለዚህ ምንም ችግር የለውም። አሁን ሀሲና ታጥፍታለች። አዎ ጥፋተኛ ናት። ሰው ስለ ጥፋቷ ስለሰደበችሽ ሰይጣን የሚለው ቃል ካፏ ስለወጣ እናም ሳሎንና መኝታ ቤት ሳትሆኑ አንቺ ጣሜ ጋ ሆነሽ ሳታቅ በመናገሯ ይሄንን ይቅርታ ትጠይቃለች። ከዛ በቃ ሰላም ሁኑ። አንድ ሀገር ነው የምትኖሩት። ነገ አንዳችሁ አንድ ነገር ብትሆን የሚደርሱት ሀሲናት የሆነ ነገር ብትሆን የምትደርሽላት አንቺ ነሽ። አንቺ የሆነ ነገር ብትሆን የምትደርስልሽ እሷ ናት። ሰው ሁሉ የሚያስፈልጋል። ገባሽ? አንድ ሀገር ላይ ነው የምትኖሩት። ሰው የመኪና አደጋ ይገጥመዋል፣ በሽታ ይገጥመዋል። በገዛ ገንዘቡ ታክሞ መዳን የማይችለው በሽታ ገጥሞት መጥቶ ሚዲያ ላይ ሊለምን ይችላል። ማናችንም ማለት ነው። ነገ ምን እንደሚደርስብን ስለማናቅ ሰው ለሰው እርስ በርስ ባንቀያየም ሰላም ብንሆን ጥሩ ነው። ስለዚህ አንድ ሀገር ነው የምትኖሩት። በቃ የተፈጠረው ተፈጠረ። አሁን ሀሲናት ካፌ ስለወጣው ቃል ረዋን እህቴ ይቅርታ ጠይቃለሁ ብለሽ ይቅርታ ጠይቂያትና ረዋንም ይቅርታሽን ተቀብላ ሰላም ይሆናል ማለት ነው። ግን ሀቡዬ አንድ ሰው ማለት ካጠፋው ይቅርታ፣ አንድ ሰው የማይመቸው ሰው ካለ ከመሰዳደብ ይልቅ ያንን ሰው ለመራቅ ብሎክ ማድረግ መብት የለሽም? ትክክለኛ መፍትሄ በጣም ከመሰዳደብ አለቻሉ እንዲህ ከመባባል ብሎክ ታደርጊያለሽ፣ ሰላምሽን ታገኛለሽ። በቃ ከዛ ሰው ጋር አትገናኝም። እኔ እንደዛ ነው መፍትሄ ብዬ እንትን እምለውና እዚህ ጋር መብቴ ነው። እሷን ማድረግ ትችላለች። ማንኛውም ሰው እኔን ማየት ያልፈለገ ሰው እኔን የሚጠላኝ ሰው ብሎክ የማድረግ መብቱ ነው። ለምን? ስልኩ ነው፣ ዋይፋይ ነው፣ የራሱ ነው ስልኩ፣ መብቱ ነው ብሎክ የማድረግ። ስለዚህ ብሎክ ተደርጊያለሁ ብሎ ምክንያት ሊሆን አይችልም። ማንኛውም ሰው የሚጠላውን ሰው ማድረግ መብት አለው። ብሎክ ማድረግ እኮ በብሎኩ ማግስት ደግሞ ወጥተሽ መሳደብ ትችይ ነበረ። ይሄ ነገር ሲፈጠር ጠብቀሽ በዚህ ነገር አስታከሽ ስለተናገርሽ ነው ረዋን በጣም የተናደደችው። ገባሽ? ራስሽን ችለሽ በራስሽ ጉዳይ የኔ ጉዳይ ሳይፈጠር ቤትሽን ከፍተሽ በራስሽ ጉዳይ ቢሆን ይሻል ነበረ። በዚህ ጉዳይ ብሎክ ያረኩሽ የስንት ዘመን አሁን ጠብቀሽ በዚህ ጉዳይ መናገርሽ ነው ያለችው። እና ስለዚህ ረዋን ትክክል ናት። ሁስኒ አያጥፍተሻል። እና ደግሞ 21 ሞዴሬተሪ ፋኖ ይችላል ምናምን ባሏ አፉን ሲከፍት ማን ከሰሰው ብላችኋል። እኔ ማንም ሰው ሰድቦኝ ከስሻ አላውቅም። እኔ በነፃነት አምናለሁ። ማንንም ሰው ሰድቦኝ ከስሽ ኢማራትም እየኖርኩኝ ማንም ሰው ሰድቦኝ ከስሽ አላውቅም። እኔ እንዲህ ሰውን በክስ ምናምን አላስፈራራም። ነፃነት አንድ የቲክቶክ ላይ እስከመጣው ድረስ ማንም የፈለገውን አስተያየት እንዲሰጥብኝ ነፃነት ሰጥቻለሁ። ኦኬ። ከዛ አሁን ደግሞ ማድረግ ጀምሬል ምላሽ መስጠት። እኔም ምላስ አለኝ፣ ምላስ ላለው እኔም ምላስ አለኝ። አፉን ለከፈተ እኔም አፌን እከፍትበታለሁ። አለቀ እንጂ ህግ ደግሞ መጠቀም ለፈለገ ሰው ደግሞ ህግን መጠቀም ይችላል። ስለዚህ ረዋን መብቷ ነው። ሰደበቻት፣ ከሳታለሁ አለች። ሰው እንዳትከሳት ደግሞ እኛ እናስታርቃቸዋለን። ችግር የለም። አለቀ። ስለዚህ ሀሲናታውን ረዋንን ይቅርታ ጠይቂያት። እሺ አቡዬ ይቅርታ ጠይቃታለሁ። አንድ ጊዜ ክሊር ላርግና ለምን ቦለክሽ ሳይሆን የቦለኳት አሽሙር ስትናገር ነው ላልሽው ነው። ያን ለዛ ነው የመርስ የሰጠውሽ እንጂ መብትሽ ነው ዓለምን መቦለክ ብቻሽን መቅረት። ግን ያልሽው ምክንያትሽ ትክክል ስላልሆነ ነው። የቦለኳት አሽሙር ስትናገር ስላልሽ ነው። ያ ያንቺ የፈጠርሽው ድራማ እንጂ በጭራሽ አሽሙር ተናግሬ ሳይሆን ካንቺ ጋር እያለሁኝ 2 ሳምንት 1 ሳምንት ሙሉ ስላልሰራው የመጀመሪያ ቪዲዮዬን ስከፍት ነው ስላየሽ ነው ራሴን እንድቋቋም የዛን ጊዜ ቦለክሽ። ይሄ እውነታውን ህሊናሽ ያውቀዋል። ግን ሰይጣን ብዬ በሰደብኩሽ አቡዬ ትክክል ነሽ። ለቀጣይም ትምህርት ይሆነኛል። እኔ የቢዝነስ ሰው ነኝ። እንደዚህ አይነት ውስጥ ጣልቃ አልገባም። አንቺ አሽሙርም ሄደሽ ትከሻለሽ አውቃለሁ። ግን ለቀጣይ እኔ ትምህርት ይሆነኛል። ትክክል ናት አቡ። እኔ የቢዝነስ ሰው ነኝ። ነገ ትልቅ ደረጃ መድረስ የምፈልግ ሰው ነኝ።
አልገባም። ይሄ ሰይጣን ነው ይላልኩሽ ይቅርታ። ሌላውን ግና ትክክል ስላልኩኝ ምንም እንትን የለውም። ሰይጣን ብዬ ግን ለሰደብኩሽ ይቅርታ። እና በማያገባኝም ስለገባው አይመለከትሽም የኔ ጉዳይ አይደል ማለት በእናትና ልጅ መሀል መግባታችን ለምን በማያገባኝ ስለገባው ብዙ ነገር አስተሳሰረን ነገር አለ። እኔና እሷ መቼም አንለያይም። መቼም ሳያምርሽ ይቀራል። መቼም ማስረግጬ የምነግርሽ ሌሎቻችሁም ከስር ማለት ነው በእኔና በሀቢባ መቼም ነው የማይሳካላችሁ። መቼም ነው የማላደርገው። እሺ መቼም ከኔ አፍ አይወጣም። የሀቡን ውለታ ምክድ መስሏችሁ ውለታ ቢስ ምናምን አድርጋችሁ ሌላ ፋይል ለመክፈት የምታስቡ ልጆች መቼም አይሳካላችሁም። እኔና ሀቢባ አንጣላም፣ አንለያይም። ለምን የክፉ ቀኔ ናት፣ የጨለማ ጊዜ ናት፣ እምባይን ያበሰችልኝ ልጅ ናት ከአላህ በታች ከኢትዮጵያ ሕዝብ ጋር ሆና። ስለዚህ እባካችሁ ማለት ሌላም ሰው ሊኖር ስለሚችል አንቺም ሆንሽ ሌላ ሰው አትግቡ፣ በእኔና በሀቢባ በኩል አትግቡ። በቃ እኔ ካጠፋው ትስደበኝ፣ እሷ እናቴ ሀቡ ትስደበኝ፣ እኔ ያጠፋሁት ነገር ካለ። ለምን የእናቴ ልጅ እህቴ ሌላ አንድ እህት ናት ያለችኝ። እሷ ያልዋለችልኝን ውለታ ነው ሀቢባ የዋለችልኝ። ስለዚህ እባካችሁ ሰላሜን ስጡኝ። ማለት የሆነ ኮሽ ባለ ሰዓት ይቺ ውለታ ቢስ፣ ይቺ በልቶካጅ፣ ይቺ እንትን ኖ በልቶካጅ አይደለሁኝም፣ መሆንም አልችልም። ለማንም ምንም ማብራራት አይጠበቅብሽም። ማን ያቄ ነበር? ማን ነበር የሚያቀኝ? እኔ ሞል ውስጥ ከአረብ ጋር ነበር የምሰራው። ማንም አያቀኝ ነበረ። እምባይን ያበሰው ማን ነው? ድምፅ የሆነኝ ማን ነው? ሰው እንዴት ምን አይነት ህሊና ቢኖረኝ ነው እኔ አንቺን ምን አይነት ህሊና ማለት ምን አይነት ሰው በሆን ነው እኔ አንቺን አሳልፌ ወይም ደግሞ አላህ ያክብራት። በጣም ነው የምታከብረኝ። ባሏ ሰደበኝ ብዬ ምን እሷን አልተቀየምኳትም፣ እኔም ሰደብኩት። ሀቢባም ሰደበችው ብላ እኔን አልተቀየመችኝም። በእኔና በባሏ መሀል ራሱ አልገባችም። ስለዚህ እኔ ረዋን ሁሌም እወድሻለሁ፣ እንደ ልጄ ነው ማይሽ። አውቃለሁ አንቺም እንደ እናትሽ እንደምታይኝ። እኔን አክብረሽም ደግሞ ሞዴሬተሮቼን ስላልከሰስሻቸው ኢማራት ያሉ ሞዴሬተሮቼን ልከሽልኝ እንደዛ ሲረግጡሽ ሀቢባ ለአንቺ ብዬ ነው ያልከሰስኳቸው እንጂ እያንዳንዳቸውን ኢማራት ላይ የሚኖሩትን መክሰስ እችላለሁ። ግን አንቺ እንዳይከፋሽ ብዬ ነው ምን ያህል እንደምትወጃቸው ስለምታውቂ ብላ ነው ዋትሳፕ ላይ ሪከርዶቹን የላከችልኝ። እና ይህን ያህል ስለማከብርሽ በቃ ስለተሰማቸው ነው የተናገሩት። ግን አባት ጋር እናት ጋር ሁላ ሄደዋል። እኔ ግን ኢትስ ኦኬ ችግር የለውም። አንድ ቀን ሊረዱኝ ይችላሉ። አንድ ቀን መቼስ ጊዜ መልስ ይሰጣል። ትክክል፣ ይረዱሻል፣ ይገባቸዋል። እና አንድ ቀን ይገባቸዋል። ስለዚህ አሁን ሀሲናትዬ ይቅርታ ረዋን በማያገባኝ ስለገባው ስለተናገርኩሽ ይቅርታ አድርጊልኝ እህቴ ቢያትና ታረቁ። እዚሁ አንድ ብሎክ ተደራረጉ፣ እዚሁ ታረቁ። ህይወት አጭር ናት እኮ። ነገ እኮ ልንሞት እንችላለን። የሆነ አደጋ ሊገጥመን ይችላል፣ አይታወቅም። ተዉ፣ ተስማምተን እንኑር። ሀቡዬ እሺ፣ መስማማት ነው የሚሻለን። እኔ ረዋን በማገበኝ ስለገባው ሰይጣን ብዬ ስለሰደኩሽ በጣም ይቅርታ። ግን ብሎክ አንነሳሳም ሀቡዬ። የሰው ልጅ ብሎክ ተደራረገ ማለት ምቀኝነት ወይም ይሄ እንትን ኖሮ ሳይሆን አልፈልግም። እኔ ማንም ብሽ ብሎኩን አታነሳሱት፣ ይቅርታ ብቻ ተባባሉ። በቃ አልፈልግም ብሎክ እንድታነሳ፣ ብሎኩን እንዳታነሽብኝ፣ ብሎክ እንዳረግሽኝ ቀሪ ይቅርታ ቢያት በትክክል በትህትና ይቅርታ አድርጊልኝ እንዳጠፋሁኝ በማገበኝ ስለገባው በሰዓቱ አጥፍቻለሁኝ። እኔም ስሜታዊ ይቅርታ አድርጊልኝ እና በጣም ይቅርታ። ሰላም ሁኚ፣ አላህ በሰላም ይገላግልሽ። አደራ ብሎኩን ግን እንዳታነሽ እሺ። ረዋን እንደ ይኸው ይቅርታ ጠይቃለች። ሰምተሻል ይቅርታዋን አይደል? አንቺም ይቅርታውን መቀበልሽን ንገሪያት። እኔ አቡዬ እኔ አንቺ ባልሽ እሄዳለሁ ከአንቺ ይኸው አምና እኮ ስህተቷን በማያገባኝ ስለገባው ካፌ ክፉ ቃል ስለወጣ ይቅርታ አድርጊልኝ ብላ እንደውም መልካም ምኞቷን በሰላም አላህ ይገላግልሽ ብላ መልካም ምኞቷንም ተመኝታልሻል። ስለዚህ አንቺም እርጉዝ ነሽ፣ ቂም አትያዢ። በቃ አፉ ብዬሻለሁ ላላ ብዬ ቢያት ፈይቶልላ በቃ አፉ ብለሻታል። ግን ፊትሽ አልተፈታም። ከልብሽ አይመስልም። ከልብሽ አፈይቱልላ አላህ መቼስ አፈይቱልላ አይደለም የሚባለው። አፉ ብያለሁ፣ ይቅር ብያለሁ። ጎበዝ በቃ አሁን ሰላም ናችሁ አይደል? ማንንም በአሽሙር እንዳይነካ
ማንም ምንም እንዳይል አደራችሁ። ዝም ብላችሁ ስራችሁን ስሩ በእናታችሁ። አቡዬ ወላሂ እኔ ደጋግሜ ልንገርሽ፣ እኔ እሷ እሺ ሌላ ሰው ቀርጻችሁ አምጡ ወይ እኔ ከስራ ውጭ ሞዴሬተሮችሽ ይንገሩሽ፣ ከዚህ ያለው ሰው ይመስክር። እኔ ከስራዬ ውጭ ጭራሽ ትዝ ብለኝ አታውቅም። ግን አው ያችን ነገር ግን አቂሜባታለሁ። እኔ ገንዘብ ስለሌለኝ ስራዬ ብዬ ሂጄ እንኳን የቤትሽን ጓዳ ጓደኛዬ ናት ብዬ እንደዚህ ስለሆነ ነው አሁን ላይ አልተመቻቸልኝም። እኮ የዛኔ መኪና ውስጥ ልትገባ ስትል አንቺና ባሏሽ ናችሁ ያን ብቻ መስሎሽ አብሬያት ከቤቷ 3 ቀን ተኝቻለሁ። ገስት እየገቡ ታሳየኝ ነበር። ምግብ እያበሰለች በፔርሙዝ ቡና ሻይ እያፈላች ትሄድ ነበር። ሴቶች ፍትሉና በአንድ ፖፖ እንራትሉና ተዛ ያ ብቻ አይደለም አቡዬ፣ እኔ ቁርአን እየተቀራባት አብሬያት ተኝቻለሁ 3 ቀን ሙሉ። አትሊስት ብር የለኝም ይሄን አጠራቅም አብረን እንከፍታለን ስላት ስለሌለኝ ማድረግ አትችልም ብላ ቡልክልክ ስታደርገኝ ያነ ነው ጭንቅላቴ ውስጥ የገባው። ችግር የለም እኔ ነገ ሰርቼ አሳይሻለሁ ኢንሻአላህ። ሰላም ብቻ አይደለም ያ ብቻ አይደለም። አንቺም ሄደሽ የእሷን ውድቀት ከሚፈልጉ ሰዎች ጋር ስለገጠምሽ ነው እንትን ማለትም አያስፈልግም። እውነቱን መናገር ነው። ያ ብቻ ሳይሆን እሷን ተጠግተው እሷ ከየት ዕቃ እንደምትረከብ ሱቅ ከማን እንደተከራየች ሁሉን ነገር ቀርበው ጓደኛ መስለው ካጣሩ በኋላ ሄደው የራሷን ኮፒ አድርገው ዕቃ ከምታመጣበት ቦታ ሄደው በስሟ እየተበደሩ እሷን ዕዳ ላይ ከተው ምናምን ካደረጉ ሰዎች ጋር ሄደሽ ስለገጠምሽ ነው። አንድ ሰው ማስረጃ ታምጣ ከተበደሩ ያሳጠለች ማለት መጥላት አልችልም። ኖ ጠላት ብለሽ መጥላት የለብሽም። ግን አንድ ሰው ከሆነ ሰው ጋር ጓደኛ ሆኖ ሲጣላ ሄዶ ከጠላቱ ጋር የሚገጥም ከሆነ ጥሩ አይደለም አይደል? ትክክል ነሽ። ግን እዛ በፊት የኔ ጓደኛ የነበረ ሰው የኔ ቤስት ፍሬንድ የኔ ጓደኛ የነበረ ሰው ለኔ ያንን ሰው ሲያማ የነበረ ሰው ምናምን ከዛ ልክ ከኔ ጋር ሲቀያይም ሄዶ ከዛ ሰው ጋር ከገጠመ ጥሩ አይደለም አይደል? ያነ ሰው ደግሞ ከሷ በፊት ያን ሰው ካወቅሽውስ አቡዬ ሚዛናዊ እንሁና። ከሷ በፊት ማወቅና አብረሽ መኖር መብላት መጠጣት በጣም ቤስት መሆንና በዛ ሰዓት እነዛ ሰዎች አይወጡም የነበረ መዳም ቤት ነው የነበሩት። እንግዲህ ምናልባት ሚዛናዊ ብንሆን አቡዬ ውስጡን ተለቅመሽ ብታየው እንደዛ ነው። ዋናው ነገር እንኳን እናንተ አፉ ተባባላችሁ፣ ዋናው እናንተ መታረቃችሁ ነው። ማንም ሰው ከፈለገው ጋር መሆን ይችላል። በተረፈ ግን ሁላችሁም በቃ በሰላም ስራችሁን ብትሰሩና ህይወታችሁን ብትኖሩ ልጆቻችሁን ብታሳድጉ ጥሩ ነው። ነገር ምናምን ይቅር በቃ። እሺ አቡዬ አንድ ጥያቄ ብቻ እንደ እናት እንደ እህት እንደ አድናቂ አንድ ጥያቄ ብቻ ልጠይቅሽ። አንቺ የሆነ ሳንበዲ መጥቶ ይሄ ሰው እኮ ሰይጣን ነው ይሄ ሰው እንደዚህ ነው ብሎሽ አንቺ ግን ቀርበሽ ወይም በፊት የምታውቂው ሆኖ ቀርበሽ መልአክ ሆኖ ብሽ አያውቅም? ያውቃል። በቃ እኔም እንደዛ ነው የገጠመኝ። አለቀ። ይመችሽ። ስለዚህ አሁን ሰላም ናችሁ፣ ታርቃችኋል። አልሐምዱሊላህ ጨርሰናል። እናመሰግናለን ሀቡዬ፣ ኑሪልን። እሷም እናቴ እንዳለችሽ አንቺ ሀቡዬ የሁላችንም እናት ነሽ። እኔ እንድጠነክር ሁሌ ያንቺን ቪዲዮዎቹን እሰማቸዋለሁ። ሴት ልጅ መስራት አለባት ስለምትይ እሰራለሁ። ነገ ሱቅ ከፍታለሁ ኢንሻአላህ። ሰላም ወደጂ ሰላም አላህ ይገላግልሽ። በቃ ይሄ ነው ሀቡዬ። እሺ እናት፣ እሺ ሰላም ሁኚ ያስናት። እሺ ሌላ ደግሞ መናገር የምፈልገው ነገር ረዋንን ኮመንት ላይ የምትናገሯት ሰዎች በቤቷ ላይቭም ሆነ የትም ቦታ አካውንቷ ላይ ሪፖርት የምታደርጉባት ወይም የባሏ የስራ አካውንት ላይ ሪፖርት የምታደርጉ ሰዎች ፌር አይደለም፣ ትክክል አይደለም፣ ፈጣሪ አይወደውም። ስክሪንሻት አድርጋ ልካልኛለች። ሪፖርት እየተደረገብሽ ነው እየተባለች ኮመንት ላይ ባለቤቷ ስራ ላይ ሆኖ እንደዚህ የምታደርጉ ሰዎች ፕሊስ አታደርጉ፣ ትክክል አይደለም። ሰው ሰርቶ ይብላበት። እርጉዝ ናት፣ ብዙ ወጪ አለባት፣ ትወልዳለች። ሰርታ ትብላበት፣ አትረብሿት ፕሊስ እባካችሁ። እና ትስራበት፣ ስራዋን ትስራበት ፕሊስ። እሺ ምንም ይሁን ምን የሰው ልጅ መረበሽ የለበትም። ስፔሻሊ እርጉዝ ሴት ሆና አሁን እሷ ቤት ሆና ባለቤቷ ስራ ሲሆን ሪፖርት እየተደረገብክ ነው ምናምን እያሉት ነው። እና ይሄ ነገር ደግሞ እሷን ያስጨንቃታል። ስለዚህ እርጉዝ ሆና ጭንቃት ትሆኑባት፣ ተዋት። ምን አደረገች? ምንም እኮ አላደረገችም እሷ። ሌላው በተናገሩ እሷ ኃላፊነት አትወስድም። ልጄ እንኳን 18 ዓመት ከሞላው በኋላ ለሚሰራው ነገር በህግ የሚጠየቀው ልጄ ነው። እኔ እናቱ ልጠየቅ አልችልም። ስለዚህ ስለማንም ሰው ስለ ባሏ እሷ ልትጠየቅ አትችልም። ገባችሁ? እያንዳንዳችን ከራሳችን አንደበት ስለሚወጣው ቃል ነው የምንጠየቀው። እና ፕሊስ አበረታቷት፣ ስራዋን ትስራበት። እንደ ድሮ ቤቷን ስትከፍት ታፕታፕ ኮፒ ሊንክ ሼር አድርጉላት፣ አበረታቷት። አመሰግናለሁ። ረዋን አክብረሽም ስለመጣሽ አላህ ያክብርሽ። እናመሰግናለን።
አይዞሽ፣ ተረጋጊ፣ አላህ በሰላም ይገላግልሽ። ራስሽን አታስጨንቂ። እሺ፣ ስለምንም ነገር ራስሽን አታስጨንቂ። እርጉዝ ሆነሽ መጨነቅ የለብሽ።